ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን ለዛሬ ዕለተ ረቡዕ ሐምሌ 22 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። የዜና መረጃዎቻችን እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። ኢትዮጵያ የባህር በር ባለቤት ትሆናለች። ቅንጣት ታክልም አያጠራጥርም። የኢትዮጵያ የባህር በር ባለቤትነት ጉዳይ የጊዜ ጉዳይ እንጂ የይሆን አይሆን ጥያቄ አይደለም። ኢትዮጵያ የባህር በር ባለቤት የምትሆነው በስሜት ግልቢያ ሳይሆን በጥልቅ ስሌት ነው። ጉልበቷን በመመካት ሳይሆን እውነትን፣ ሀቅን፣ ታሪክን፣ ማስረጃዎችንና አካባቢያዊ የጂኦፖለቲካ ሁኔታዎችን መሰረት በማድረግ ነው። የኢትዮጵያ የባህር በር ባለቤትነት በፍጹም የማያወላውል ጉዳይ ነው። ከሁሉ በላይ የኢትዮጵያ ሕዝብ ከጫፍ እስከ ጫፍ የባህር በር ፍጹም አስፈላጊ መሆኑን በአንድ ልብ ይስማማል። ታሪካዊ መብቱን በሴራና ሻጥር በመነጠቁም ሲንገበገብ ኖረዋል። ይህንንም የዘመናት የታሪክ ግድፈት ለማረም በአንድነት ሆ ብለም ተነስቷል። በሌላ በኩል መላው ዓለምም ኢትዮጵያ ታሪካዊ የባህር ጠረፍ ሀገር ስለመሆኗ ጠንቅቆ ያውቃል። ይህንን እውነትም ይመሰክራል። ኢትዮጵያ የባህር በር ባለቤት ስትሆን የማንንም መብት ሳትጋፋ ከተፈጥሯዊ በሯ ጋር የመገናኘት ጥያቄ ነው ያነሳችው። ይህ ጥያቄ በየትኛው መመዘኛ ምክንያታዊ፣ ህጋዊና ተገቢ ነው። ይህ የነቃ ትውልድ ይህንን ታሪካዊ ጥያቄ አልፈውም መብቱን ለማስመለስ ብቁ የሆነ የስነ ልቦና የአቅምና የዲፕሎማሲ ዝግጅት ያደረገ በበቂ ሁኔታ የበሰለና የሰራ ትውልድ ነው። ኢትዮጵያ የባህር በር የምትሻው የሌሎችን ሉዓላዊነት ለመጋፋት ወይም በጉልበት ለመውሰድ አስባ አይደለም። የባህር በር ጥያቄያችን የፍትህ፣ የህልውናና የጋራ ተጠቃሚነት ጉዳይ ነው። በታሪክ መዝገብ እንደሰፈረው ከጥንታዊቷ የአክሱም ስልጣኔ ጀምሮ አዱሊስንና ሌሎችንም ስትራቴጂካዊ የባህር በሮችን ስታስተዳድር የኖረች ቀይ ባህርን ተሻግራ ተጽዕኖ መፍጠር የቻለች የባህር ባለርስት ሀገር ኢትዮጵያ ነበረች። ይህ ታሪካዊ ሀቅ የኢትዮጵያን ተፈጥሯዊ የባህር በር ባለቤትነትን ያረጋግጣል። ከሞራልና ከሎጂክ አንጻር ስንመዝነው ደግሞ ከ130 ሚሊዮን በላይ ህዝብ ያላት በአፍሪካ ቀንድ የኢኮኖሚና የፖለቲካ ምሰሶ የሆነች ሀገር ወደብ አልባ ሆና መቅረቷ ፍጹም ኢፍትሐዊነት ነው። የባህር ጠረፍ አለመኖር ለአንድ ሀገር እድገት ትልቁ መዋቅራዊ ማነቆ ነው። ኢትዮጵያ ላለፉት 30 ዓመታት በባህር በር እጦት ከባድ ዋጋም ከፍላለች። በመሆኑም የባህር በር ማግኘት ለኢትዮጵያ የቅንጦት ሳይሆን የመኖርና ያለመኖር ጥያቄ ብሎም የቀጠናውን የኃይል ሚዛን የማስጠበቅ ስትራቴጂካዊ ጉዳይ ነው። ኢትዮጵያ ሁሌም ቢሆን ዓለም አቀፍ ስምምነቶችን የምታከብር በዓለም አቀፍ የህግ መርሆች የምትመራ እንዲሁም ለአፍሪካ ቀንድም ሆነ ለዓለም ሰላም በጎ አስተዋጽኦ የምታበረክት የሰላም መልህቅ ሀገር ናት። ፍላጎቷን በሰጥቶ መቀበል መርህ ላይ የተመሰረተ የቀጠናውን የኢኮኖሚ ውህደት የሚያፋጥንና የጋራ ብልጽግናን የሚያረጋግጥ አሸናፊ አካሄድ ነው። የኢትዮጵያ አቋም በጦርነት ላይ ሳይሆን በማያወላውል የዲፕሎማሲና አብሮ የማደግ ርትዕ ላይ የተገነባም ጭምር ነው። ዛሬ ላይ ኢትዮጵያ ይህንን ታሪካዊና ሞራላዊ መብቷን ለማስከበር ሁለንተናዊ ዝግጅት አድርጋለች። በአንድ በኩል በቂ የሆኑ ታሪካዊ፣ ህጋዊና ፖለቲካዊ ማስረጃዎችን በመያዝ በሌላ በኩል ደግሞ ብሔራዊ ጥቅሟ ከማንኛውም የውጭ ትንኮሳ ለመከላከል የሚያስችል ዘመናዊ የባህር ኃይል ዳግም በማደራጀት ራሷን በተጠንቀቅ አቁማለች። ይህ የተሟላ ወታደራዊና ተቋማዊ ቁመናዋ ማዕበልን ለመግራትና የሀገራችንን መብት በውሃ አካላት ላይ ለማስከበር ያላትን ብቃት በግልጽ የሚያሳይ ነው። የኢትዮጵያ ህዝብ ልቦናና የተቋማት አቅም ዛሬ በአንድ ምት እየመታ ይገኛል። የትናንቱ የታሪክ ስብራት ዛሬ በተደራጀ በሰለጠነና ስትራቴጂካዊ በሆነ መንገድ እየተጠገነም ይገኛል። ስለዚህ እውነታው አንድና የማያሻማ ነው። የኢትዮጵያ የባህር በር ባለቤትነት ጥያቄ ወደኋላ የማይመለስ ዛሬም ሆነ ነገ በተግባር የሚረጋገጥ ፍጹም እውነት ነው። ቅንጣት ታክልም አትጠራጠሩ፣ ኢትዮጵያ የባህር በር ባለቤት ትሆናለች። አባላት ሰራዊት ትግራይ ትኹና ተጀሚሮሎ ብመንግስትናን ብውድብናን ብሰራዊትናን አባላት ዓርሚ 22 ዘለኹም ኣለኹም ኣብ ኣየር ድሕሪ ምውዓል ኩልኻ ግዜ ከይሓለፈ ክተት ፃውዒት ክሕልፍ ይደሊ ንኩሉ ኣባል ሰራዊት ትግራይን በተለይ ከዓ አባላት ዓርሚ 22 ከተትወልዎ ኩላኹም ጦርነቱ ተጀምሯል ሲል ህወሓት ገለጸ። ገብረ እግዚአብሔር ገብረ ሰላማ ወይም ማፍሮም የተባለ የጽንፈኛው ህወሓት አርሚ 22 አዛዥ በመንግስታችን በድርጅታችን ህወሓትና በሰራዊታችን በኩል ጦርነቱ በይፋ ተጀምሯል ሲል በዛሬው ዕለት ገለጸ። ጽንፈኛው ህወሓት አርሚ 22 በተባለ ኃይሉ ላይ ከኃይል በላይ ያላቸው አዛዦች በዛሬው ዕለት ሲያስመረቅ ንግግር ያደረገው የጽንፈኛው ህወሓት ኃይል የሆነው አርሚ 22 አዛዥ ገብረስላሴ ገብረሰላማ ወይም ማፍሮም በጽንፈኛው ህወሓት በኩል ጦርነት መጀመሩን በመግለጽ ሰራዊቱ መክተት አለበት ሲል በይፋ የጦርነት ጥሪ አድርጓል።
የህወሓቱ ቃል አቀባይ ኮሎኔል ገብረ ጻዲቅ ወይም ገብረአዴት በበኩሉ በተባበረ ክንዳችን ፌዴራል መንግስትን በጦርነት በማስወገድ ህልውናችን እናረጋግጣለን ሲል በመድረኩ የተናገረ ሲሆን ባለፈው የ2013 ዓ.ም በነበረው ጦርነት ያስመዘገብነው ድል አሁንም እንደምንደግመው አያጠራጥርም ሲል በዛሬው ዕለት ሐምሌ 23 2018 ዓ.ም ይፋዊ የጦርነት አዋጅ መታወጁ ገልጿል። ጽንፈኛው ህወሓት የፕሪቶሪያውን የሰላም ስምምነት ጊዜያዊ አስተዳደሩ ላይ መፈንቅለ መንግስት በመፈጸም ካፈረሰው ወራቶች ሲቆጠሩ በዛሬው ዕለት ሐምሌ 23 2018 ዓ.ም ደግሞ በይፋ የጦርነትና የክተት አዋጅ አውጇል። የትግራይ ህዝብ ህወሓትን ሙሉ በሙሉ ነጥሎ ጥሎታል ሲሉ አቶ አምዶም ገብረስላሴ ገለጹ። የትግራይ ህዝብ ከየትኛውም ጊዜ በላይ በአሁኑ ወቅት ህወሓትን ሙሉ በሙሉ ነጥሎ የጣለበትና ድርጅቱ ከፍተኛ የቅቡልነት ማጣት ያጋጠመው ወቅት ላይ እንደሚገኝ የአረና ፓርቲ ሊቀመንበር አቶ አምዶም ገብረስላሴ ተናግረዋል። ፖለቲከኛው አቶ አምዶም ገብረስላሴ አክለው እንዳመላከቱት ህወሓት የሚያወጣቸው መመሪያዎችና ትዕዛዞች በህብረተሰቡ ዘንድ ምንም አይነት ተቀባይነት የሌላቸው ሲሆን ከፕሪቶሪያው ስምምነት በኋላ ፓርቲው ወደ 3 በመከፋፈል በጥቅምና በዘመድ የተሳሰሩ ጥቂት ጄኔራሎችና ታጣቂዎችን ብቻ ያቀፈ አክራሪ የቤተሰብ ስብስብ ሆኖ ቀርቷል ብለዋል። ህዝቡ ባለፈው ጦርነት ያተረፈው ነገር አለመኖሩን በማንሳት ተቃውሞውን ቢያሰማም ህወሓት ከሌሎች ኃይሎች ጋር ጥምረት በመፍጠር መመሪያዎችን በማውጣት ወጣቱን በኃይል የመመልመልና ፈስ ድርጊት ውስጥ መግባቱ አቶ አምዶም ከኢትዮጵያ ቴሌቪዥን ጋር ባደረጉት ቆይታ ጠቁመዋል። አሁን ላይ ድርጅቱ ይህንን ዓላማውን ለማስፈጸም ዋና ምንጩ አድርጎ የያዘው ከውጭ ኃይሎች የሚገኝን ድጋፍ መሆኑንም አቶ አምዶም ጠቅሰዋል። የፕሪቶሪያው ስምምነት ተፈናቃዮች እንዲመለሱና ሰላም እንዲሰፍን ያመጣውን ተስፋም ወደ ጎን በማለት ለተፈናቃዮች መመለስ እንቅፋት በመሆን እንደገና ወደ ስልጣን ለመምጣት ትኩረት ማድረጉንም አቶ አምዶም አስረድተዋል። ህወሓት በሚፈጥረው ጦርነት ያተረፈው ሞት፣ አካል መጉደልና መፈናቀል ብቻ መሆኑን የጠቆሙት አቶ አምዶም ገብረስላሴ አሁን ያደረገው ያለው እንቅስቃሴ ህዝባዊ ዓላማ ያለው ሳይሆን ከዚህ ቀደም የዘረፈውን ሀብት ለማስጠበቅና ከተጠያቂነት ለማምለጥ ጠመንጃን እንደ ከለላ የመጠቀም ሙከራ መሆኑንም አብራርተዋል። በህወሓት ምክንያት ያደረሰው የመከፋፈል አደጋ የፖለቲካ ኃይሉን ብቻ ሳይሆን ተከታዮችን ጭምር ያካተተ መሆኑንም አቶ አምዶም አስረድተዋል። የኢትዮጵያ ፌዴራል ፖሊስ ከኢንተርፖልና ከማላዊ ፖሊስ ጋር በመተባበር አደገኛ ህገወጥ የሰዎች አዘዋዋሪ አድነው ባሻሞ ዳሞን በቁጥጥር ስር አዋለ። የኢትዮጵያ ፌዴራል ፖሊስ ከኢንተርፖልና ከማላዊ ፖሊስ ጋር በመተባበር በበርካታ የሀገራችን ወጣቶች ላይ ከባድ ኢሰብአዊ ድርጊት ሲፈጽም የቆየውን አደገኛ ህገወጥ የሰዎች አዘዋዋሪ አድነው ባሻው ዳሞን በማላዊ ሀገር በቁጥጥር ስር እንዲውል በማድረግ በህግ ተጠያቂ እንዲሆን ወደ ሀገራችን ኢትዮጵያ እንዲመጣ አድርገዋል። አድነው ባሻው ዳሞ በቁጥጥር ስር ሊውል የቻለው ከግብረ አበሮች ጋር በመሆን ከማዕከላዊ ኢትዮጵያ ክልል በተለይም ከሀዲያና ከምባታ ዞኖች በርካታ ወጣቶችን ህይወት እንደሚያሻሽል በመሐላና ባጉል ተስፋ በማታለል በህገወጥ መንገድ ወደ ደቡብ አፍሪካ ሲያዘዋውር መቆየቱን ፖሊስ በሰውና በሰነድ ማስረጃ አረጋግጧል። ተጠርጣሪው ከእያንዳንዱ ተጓዥ ከ600 ሺህ እስከ 800 ሺህ ብር የሚጠይቅ ሲሆን በቅድመ ክፍያ ኢትዮጵያ ውስጥ 100 ሺህ ብርና ከዚያ በላይ ሲቀበል መቆየቱንም የምርመራ መዝገቡ አመላክቷል። ተጓዦችን በሞያሌ በኩል ወደ ኬንያ በማሻገርም በጋምቦ ጫካ ውስጥ በድብቅ በማስቀመጥ በየ24 ሰዓት ትንሽ ሩዝ ከቆራጭ ዳቦ ጋር ብቻ በመስጠት በከፍተኛ ረሃብና የውሃ ጥም እንዲሰቃዩ ከማድረግም በላይ በሞተርና በእግር ሴሎ በረሃን ጭምር እንዲያቋርጡ አስገድዷቸዋል ሲልም ፖሊስ ገልጿል። ከፍተኛ ቁጥር ያላቸው ተጓዦችን በህገወጥ መንገድ ናይሮቢ ከተማ ካደረሳቸውን በኋላ በአንድ ክፍል ውስጥ በማጎር ተጨማሪ ገንዘብ ከቤተሰቦቻቸው እንዲያስልኩ በማስገደድ ከፍተኛ ግፍ መፈጸሙን ፖሊስ በሰውና በሰነድ ማስረጃ ደርሼበታለሁ ብሏል። ከቤተሰብ ገንዘብ ማስላክ ያልቻሉትን ተጓዦችን በዱላ በመደብደብና እዚህ ትሞታላችሁ እያለ በማስፈራራት እንዲሁም በኤሌክትሪክ ንዝረት በማሰቃየት ጭካኔ የተሞላበት ድርጊት በመፈጸም ተጨማሪ 100 ሺህ ብርና ከዚያ በላይ በኢትዮጵያ ውስጥ ከሚገኙ ግብረ አበሮቹ በኩል በባንክ እንዲከፈለው አድርገዋል ብሏል ፖሊስ። ከዚህም ባለፈ ተጓዦችን ከናይሮቢ ወደ ሞምባሳ ከዚያም ወደ ታንዛኒያ በእቃ መጫኛ ኮንቴነሮች በተሳቢና ከኋላ ክፍት በሆኑና በሸራ በተሸፈኑ መኪኖች ውስጥ ከፍተኛ ቁጥር ያላቸውን ተጓዦች በመጫን ታንዛኒያ በሚገኝ ጫካ ውስጥ ጥሎ በመጥፋት ለአሰቃቂ አደጋ ዳርገዋቸዋል ሲልም ፖሊስ ገልጿል። አብዛኞቹ ወጣቶች ደቡብ አፍሪካ ሳይደርሱ በተለያዩ ሀገራት በፖሊስ ቁጥጥር ስር ውለው በህገወጥ መንገድ ወደ ሀገር መግባታቸው እስከ 3 ዓመት በሚደርስ እስራት እንዲቀጡና እስራቱም ሲጨርሱም እስከ 170 ሺህ ብር ከፍለው ወደ ኢትዮጵያ መመለሳቸውን የፖሊስ ምርመራ
መዝገብ ያመላክታል። የኢትዮጵያ ፌዴራል ፖሊስ ከኢንተርፖል ጋር በመተባበር ከ2015 ዓ.ም ጀምሮ ባደረገው ከፍተኛ ክትትል በበርካታ የሀገራችን ወጣቶች ላይ ኢሰብአዊ ድርጊት ሲፈጽምና የኢኮኖሚ ጉዳት ሲያደርስ የቆየውን አድነው ባሻ ውዳሞን የማላዊ ፖሊስ በቁጥጥር ስር ውሎ ሐምሌ 22 ቀን 2018 ዓ.ም ለኢትዮጵያ መንግስት አሳልፎ መስጠቱን አስታውቋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ